ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፍሬሽማን ሳይኮሎጂን መማማር እንደጀመረን ይታወቃል እና ከቻፕተር ዋን አልወጣንም። ዛሬ የቻፕተር ዋን ሁለተኛውን ክፍል የምናየው። በዚህኛው ክፍል የምንመለከተው ኤርሊ ስኩል ኦፍ ታውትስ ኢን ሳይኮሎጂ የሚለውን አንዳንድ ስኩል ኦፍ ታውቶችን እያነሳን ለማየት እንሞክራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። ኢን ዘ ሂስትሪ ኦፍ ሳይኮሎጂ ስኩል ኦፍ ታውትስ ሪፕሬዘንትድ ስትሮንግ ዲፈረንስስ ኦፍ viewpoints about what psychology should study, how it should do it, and what causes behavior ማለት ነው። እንግዲህ ሳይኮሎጂ ከቅርብ ጊዜ የመጣ የሳይንስ ዘርፍ ነው ብለናል እና እድሜውን ቢያንስ ወደ 125 ምናምን ቢሆን ነው ብለን አውርተን ነበር እና እንደዛ ነው ብለን አውርተን ነበር እና ይህ ሳይንስ ራሱን ችሎ ኢመርጅ ሲያደርግ የተለያየ አይነት አስተምሮቶችን ይዞ ነበር የወጣው ማለት ነው። ኤርሊ ስኩል ኦፍ ታውት ውስጥ ወደ 5 ምናምን የሚጠጉ የተለያየ አይነት ስለ ሳይኮሎጂ ሳይኮሎጂ ስለዚህ ነው የሚያስተምረው ብለው የወጡ ትምህርቶች ነበሩ። ስኩል ኦፍ ታውት ስለዛ ስለ ሳይኮሎጂ የሚያስተምሩ መጥተው ነበር እና ይሄ ደግሞ ስለምን የተለያዩ ሀሳቦችን ይዘው ነበር። ዋት ሳይኮሎጂ ሹድ ስተዲ፣ ሳይኮሎጂ ስለምንድን ነው ማጥናት ያለበት የሚለው ላይ የተለያየ አይነት እይታ ነበራቸው። እንዲሁም ሀው ኢት ሹድ ዱ ኢት ማለት ይሄንም ደግሞ እንዴት ነው ስለምንድን ነው የሚያጠናው አንደኛው ነው። ሁለተኛ ደግሞ እንዴት ነው ይህንስ ጥናት ማድረግ ያለበት የሚለውን። ሶስተኛ ላይ ደግሞ ዋት ኮዝስ ቢሄቨር ማለት የሆነ ቢሄቨር እንዲመጣ ምክንያቱ ምንድን ነው፣ ዋት ኮዝስ ለምንድን ነው የሚመጣው የሚለውን፣ እንዴት ነው የሚመጣው የሚለውን የተለያየ አይነት እይታ ነበራቸው ማለት ነው። ሶ ኤርሊ ስኩል ኦፍ ታውትስ ኢን ሳይኮሎጂ ስንመለከት ኤርሊ እና ሞደርን ስኩል ኦፍ ታውት ብለን እንለያለን እና በዚህኛው ፓርት ስለ ኤርሊ ስኩል ኦፍ ታውት እንመለከታለን። ሳይኮሎጂ አስ ኤ ዲሲፕሊን ኢዝ ኢምቤድድ ኢን ዲፈረንት ሲስተም ኦፍ ታውትስ ፍሮም ኢትስ ኢንሴፕሽን ዘስ ሲስተምስ ኦፍ ታውትስ ዌር ቬሪ broadly in early year of psychology and therefore we call them school of thoughts ማለት ነው። ሳይኮሎጂ ራሱን ችሎ እንደ ዲሲፕሊን ሲወጣ ራሱን ችሎ እንደ ትምህርት ሲወጣ የተለያየ አይነት ምን አለው ታውት አለው ፍሮም ኢትስ ኢንሴፕሽን ማለት ዘ ሲስተም ኦፍ ታውትስ ዌር ቬሪ ብሮድ ማለት ይሄ ደግሞ ሲስተም ኦፍ ታውቶቹ በጣም ሰፋ ያሉ ነበሩ። የተለያየም አይነት ነገር ነበራቸው ማለት ነው። ከነሱ ማለት የተወሰኑ ወደ 5 የሚጠጋ ኤርሊ ስኩል ኦፍ ታውት የሚባሉ ማለት ነው። የመጀመሪያው ስትራክቸራሊዝም የሚባለው ነው። ስትራክቸራሊዝም ምንድን ነው የሚለው ፎርማል ሪሰርች ኢን ሳይኮሎጂ ቢጋን አት ዘ ዩኒቨርሲቲ ኦፍ ሊፕዚግ ጀርመኒ ዌር ዊሊያም ወንዶት ፋውንደድ ዘ ፈርስት ሳይኮሎጂካል ላቦራቶሪ ኢን ዘ 1879። ይህ በመጀመሪያው ፓርት እንዳወራ ነው። ሳይኮሎጂ ራሱን ችሎ የመጣው በ1879 ዓመተ ምህረት በዊሊያም ወንዶት በተባለ ሰው ዘ ፋዘር ኦፍ ሞደርን ሳይኮሎጂ ይባላል። በሊፕዚግ ዩኒቨርሲቲ በጀርመን የጀመረው ይሄ እንትን ማለት ነው። ሶ ወንዶት ኮንሲደርድ አዝ ዘ ፈርስት ሳይኮሎጂስትስ ኤንድ ፋዘር ኦፍ ኤክስፐሪመንታል ወር ሞደርን ሳይኮሎጂ ተብሎ ይታያል። ወንዶት የተባለው ግለሰብ ሂ ሊሚትድ ዘ ሰብጀክት ማተር ኦፍ ሳይኮሎጂ ቱ ኮንሽስ ኤክስፒሪየንስ ማለት ይሄ ስትራክቸራሊዝም እንግዲህ ከሚያቀነቅኑ ሰዎች መካከል የመጀመሪያው እሱ ነው እና ምንድን ነው የሚለው ይሄ ሳይኮሎጂ የሚለው እሱ እንግዲህ በዛ ጊዜ ሳይኮሎጂን ዘ ፋውንደር ተብሎ ሲጠራ ምን ላይ ሊሚት ያደርጋል? ኮንሽስ ኤክስፒሪየንስ ላይ ማለት የሰው ልጅ በንቃተ ህሊና ሆኖ ኤክስፒሪየንስ የሚያደርገውን ነገር ላይ ሊሚት ያደርገዋል። ዘ ኤለመንት ኦፍ ኮንሽስ ኤክስፒሪየንስ ዊል ኮንሲደርድ እነዚህ ኤለመንቶቹ ምንድናቸው? ኮንሽስ ኤክስፒሪየንስ ሴንሴሽን የምንላቸው ፊሊንጎች እና ኢሜጆች። በእነዚህ ሴንሴሽን ስንል ፎር ኤግዛምፕል የስሜት ህዋሳቶችን ተጠቅመን ሴንስ የምናደርጋቸው ነገሮች አሉ አይደል? ፎር ኤግዛምፕል ሳይት ስንመለከት፣ ሳውንድ ስናደምጥ፣ ቴስት ስንቀምስ በምላሳችን፣ ስሜል ስናሸት፣ ተች ደግሞ በምንዳሰስበት ጊዜ which arises from stimulation of sense organ የስሜት ህዋሳዎቻችን በእነሱ አማካኝነት ከሚመጡ ነገሮች ነው። በእነዚህ አማካኝነት ስለሚፈጠሩ ኮንሽስ ኤክስፒሪየንሶች ነው ስትራክቸራሊዝሞች ትኩረት አድርገው ጥናታቸውን የሚያደርጉት ማለት ነው። ፊሊንግ ስንል ደግሞ ላቭ፣ ፊር፣ ጆ ኤንድ ሶን ፍቅር የምንለው ፍራቻ፣ ደስታ የምንላቸው እነዚህ ነገሮች ማለት ስትራክቸራሊዝም ቪው ሳይኮሎጂ አዝ ዘ ስተዲ ኦፍ ስትራክቸር ኦፍ ማይንድ አስ ኢትስ ኔም ኢንዲኬት ስለ ስትራክቸር ኦፍ ማይንድ ነው፣ ስለ አእምሮ መዋቅር ነው ማለት ነው የሚያጠኑ። ስለ ኮንሽስ ኤክስፒሪየንስ አለ። ከዛ ሲቀጥል ደግሞ ስትራክቸር ኦፍ ዘ ማይንድ የማይንዳችን መዋቅር ምን ይመስላል፣ ምን ነገሮች አሉት የሚለውን ነው። ኢት ኢዝ ኤክስፓንሽን ኦፍ ወንዶትስ አይዲያ ባይ ሂዝ ስቱደንት ኔምድ ኤድዋርድ ቲሽነር። ይሄ በዊሊያም ወንዶት ተማሪ በሆነው ኤድዋርድ ቲሽነር በተባለ ግለሰብ ኤክስፓንድ የሆነ የዊሊያም ሀሳብ ነው ማለት ነው። ይህ ምን ይባላል? ይህ ግለሰብ ደግሞ ቲሽነር የተባለው ዘ ፋውንደር ኦፍ ስትራክቸራሊዝም ይባላል። ዘ ፋውንደር ኦፍ የስትራክቸራሊዝም መስራች ነው የሚባለው። ስትራክቸራሊዝም ፎከስድ ኦን ብሬኪንግ ዳውን ሜንታል ፕሮሰስ ኢንቱ ዘ ሞስት ቤዚክ ኮምፖነንትስ ኢን ኦር ስትራክቸር ማለት ይሄ ቲሽነር የተባለው ስትራክቸራሊዝምን ምን ላይ ነው ፎከስ የሚያደርገው ነው የሚለው
ብሬኪንግ ዳውን ሜንታል ፕሮሰስ ኢንቱ ሞስት ቤዚክ ኮምፖነንትስ አእምሯችን ስር የሚካሄዱ የተለያዩ ፕሮሰሶችን እያንዳንዱን የብሬክ ዳውን እያደረገ ወደ ቤዚክ ኮምፖነንት ወደ ጥቃቅኖቹ ማለት ነው። እንግዲህ ጥቃቅን ነገሮች አብረው ሲዋሃዱ ነው ወደ ትልቁ የሚመጣው እና እነዚህን በጥቃቅን ደረጃ ያሉትን ነው ማለት ነው የስትራክቸራሊዝም ፎከስ አድርጎ ጥናቱን የሚያካሂደው ማለት ነው። They believe that the chief purpose of psychology was to describe, analyze, and explain conscious experiences, particularly feeling and sensation, using methods of introspection to understand the basic elements of the consciousness ማለት ነው። እንግዲህ ከዚህ ቀደምም እንዳወራ ነው ስትራክቸራሊዝም ስለ ኮንሽስ ኤክስፒሪየንስ ነው የሚያጠናው ብናል። ሶ እነዚህ ስትራክቸራሊዝም ብሊቭ የሚያምኑት ምንድን ነው? የሳይኮሎጂ ዋናው ፐርፐሱ ምንድን ነው የሚለው ቱ ዲስክራይብ አናላይዝ ኤንድ ኤክስፕሌን ኮንሽስ ኤክስፒሪየንስን እነዚህን ለመግለጽ አናላይዝ ለማድረግ እንዲሁም ደግሞ ኤክስፕሌን ለማድረግ ለማብራራት ነው የሚሆነው ማለት ፓርቲኩላርሊ ስለምን ቅድም ስላነሳ ነው ስለ ፊሊንግ እና ስለ ሴንሴሽን ማለት ነው። ሶ ዘይ ፕራይመሪ ዩዝድ ሜተድ ኦፍ ሪሰርች ኮድ ኢንትሮስፔክሽን የተባለ የጥናት መንገድ ሉኪንግ ዊዚን ማለት ወደ ውስጥ መመልከት ውስጥ ምን ይላል የሚለውን የውስጥን ፊሊንግ ነው ማለት የሚመለከተው። ይህን ደግሞ እንዴት ነው የሚጠቀሙት? ይህን ቴክኒክ ሳብጀክትስ ዌር ትሬን ቱ ኦብዘርቭ ኤንድ ሪፖርት አስ አኪሬትሊ አዝ ዘይ ኩድ ማለት ነው። የሆነ ትሬን ይደረጋሉ ውስጣቸው ፊል ሲያደርጉ አኪሬትሊ እንዴት ኤክስፕረስ ማድረግ እንዳለባቸው፣ እንዴት መናገር እንዳለባቸው፣ እንዴት ያን ፊሊንግ ማሳወቅ እንዳለባቸው እንትን ይደረግና ከዛ ሜንታል ፕሮሰሳቸው በዛ አማካኝነት እንዲሁም ፊሊንጋቸው እንዲሁም ኤክስፒሪየንሳቸው እንዲጠና ይደረጋል። ይሄ ምን ይባላል? ኢንትሮስፔክሽን ይባላል። በዚህ መንገድ ነው የሚጠናው ማለት ነው። ሁለተኛው ደግሞ ፋንክሽናሊዝም ነው። ፋንክሽናሊዝም ምንድን ነው የሚለው በመጀመሪያ የዚህ ፋውንደር አሜሪካን ሳይኮሎጂስት ዊሊያም ጄምስ ፒነርድ ፋንክሽናሊዝም ቀደምት የሚባለው ዊሊያም ጄምስ የሚባለው ግለሰብን ኢን ኦፖዚሽን ቱ ስትራክቸራሊስትስ ዊሊያም ጄምስ ሰጀስት ዛት ሳይኮሎጂ ሹድ ኖት ኮንሰርን ኢትሰልፍ ዊዝ ዘ ስትራክቸር ኦፍ ኮንሽስነስ ቢኮዝ ዘይ አርጊዩድ ኮንሽስነስ ዋስ ኦልዌይስ ቼንጂንግ ሶ ኢት ሹድ ቢ ቤዚክ ኢት ሃድ ኖ ቤዚክ ስትራክቸር ማለት ነው። እነዚህ ፋንክሽናሊስቶች ስትራክቸራሊስቶችን ይቃረናሉ። የእነሱን ተቃራኒ ሀሳብ ነው የሚያራምዱት። ምንድን ነው የሚሉት? ሳይኮሎጂ ስለ ስትራክቸር አይደለም ኮንሰርን ሆኖ የሚያጠናው ራሱን በዛ ላይ ብቻ አይደለም ጥናቱን የሚያደርገው። ምክንያቱም ምን ሊያደርግ ይችላል? ስትራክቸር ኦፍ ኮንሽስነስ ቢኮዝ ኮንሽስነስ ወስ ኦልዌይስ ቼንጂንግ ማለት ኮንሽስነስ ምንጊዜም ሊቀየር ይችላል፣ ለውጥ ላይ ያለ ነገር ነው። ስለዚህ ቼንጂንግ ሶ ኢት ሃድ ኖ ቤዚክ ስትራክቸር የለውም ይላል። ሶ ኢንስቴድ ሂ ሴድ ዛት ሳይኮሎጂ ሹድ ስተዲ ዘ ፋንክሽን ኦር ፐርፐስ ኦፍ ኮንሽስነስ ኤንድ ሃው ኢት ሊድስ ቱ አዳፕቲቭ ቢሄቪየር። ስለዚህ ፋንክሽናሊስቶች ምንድን ነው የሚሉት? ሳይኮሎጂ ማጥናት ያለበት ስለ ፋንክሽን ወይ ደግሞ ስለ ኮንሽስነስ ፐርፐስ ነው እና ደግሞ ይሄኛው ደግሞ እንዴት ወደ አዳፕቲቭ የሆነ ቢሄቪየርን ዴቨሎፕ እንድናደርግ እንዴት ያደርጋል ስለሚለው ነው እንጂ መጠናት ያለበት ስለ ስትራክቸር ኦፍ ማይንድ ምናምን አይደለም ብሎ ነው ፋንክሽናሊስቶች የሚወጡ። ፋንክሽናሊዝም ኢዝ ዘ ቪው ዛት the key tasks of psychologists should be understanding how mind functions in everyday life or how it works and how it helps us adapt to a complex and ever-changing environment world ማለት ነው። ፋንክሽናሊስቶች ምን አይነት እይታ ነው ያላቸው? የሳይኮሎጂ ዋና ታስኩ ምንድን ነው? ጭንቅላታችን እንዴት ነው ፋንክሽን፣ ማይንዳችን እንዴት ነው ፋንክሽን የሚያደርገው የሚለውን እንዴት ነው የሚሰራው፣ እንዲሁም ደግሞ ዙሪያችን ላይ ላሉ ለተለያዩ ነገሮች እንዴት ነው አዳፕት የምናደርገው፣ ከሚለዋወጥ ዓለም ጋር እንዴት ነው ራሳችንን አዳፕት አድርገን ብሬናችን ማይንዳችን ፋንክሽን አድርጎ እንዲኖር ማድረግ የምንችለው ስለሚለው ነው ሳይኮሎጂ የሚያጠናው ብሎ ነው የሚያራምዱት ማለት። ሂ ዴቨሎፕድ መኒ ሪሰርች ሜተድስ አዘር ዛን ኢንትሮስፔክሽን ኢንክሉዲንግ ኩዌሽነርስ፣ ሜንታል ስቴትስ ኤንድ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር። የዊሊያም ጄምስ የተለያየ አይነት የሪሰርች ሜተዶችን ዴቨሎፕ አድርጓል ማለት ነው። እንግዲህ ስትራክቸራሊስት ኢንትሮስፔክሽን የተባለ መንገድ በመጠቀም ነው ጥናታቸው የሚያደርጉት ብለናል እና ፋንክሽናሊስቶች ግን ኩዌሽነር የተለያዩ መጠይቆችን በማዘጋጀት ሜንታል ቴስቶችን በማዘጋጀት እንዲሁም ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየርን በማዘጋጀት ነው ጥናታቸውን የሚያካሄዱት ማለት ነው። ሶስተኛው ኤርሊ ስኩል ኦፍ ታውት ምንድን ነው? ቢሄቪየሪዝም የሚባለው ነው። ቢሄቪየሪስትስ ቪው ሳይኮሎጂ አስ ኤ ስተዲ ኦፍ ኦብዘርቫብል ኤንድ ሜዠረብል ቢሄቪየር። እነዚህ ቢሄቪየሪስቶች ደግሞ ሳይኮሎጂ እንዴት ነው የሚያዩት? ስለ ኦብዘርቫብል ኦር ሜዠረብል ስለሆኑ ቢሄቪየሮች የሚያጠና ነው። እንደዚህ የሚታዩ ታይተውም ደግሞ መለካት ስለሚችሉ ሜጀር ማድረግ ስለምንችላቸው ቢሄቪየሮች የሚያጠና የሳይኮሎጂ ዘርፍ ሳይኮሎጂ ስለዛ ነው የሚያጠናው ነው የሚሉት። ጆን ዋስተን ሪቮሉሽናይዝድ ሳይኮሎጂ ባይ ቼንጂንግ ዘ ሰብጀክት ማተር ኦፍ ሳይኮሎጂ ፍሮም ስተዲ ኦፍ ኮንሽስ ኤክስፒሪየንስ ቱ ዘ ስተዲ ኦፍ ቢሄቪየር ማለት ጆን ዋስተን የተባለ ግለሰብ ነው። ይሄን ደግሞ ቢሄቪየሪዝምን የሚያራምደው እና ይህ ምንድን ነው የሚለው
ኮንሽስ ኤክስፒሪየንስ ስለ ኮንሽስ ኤክስፒሪየንስ ነው የሚያጠና የሚለው ስትራክቸራሊዝም አለ አይደል? ከዛ ተሻግሮ ስለ ቢሄቨር ነው ሳይኮሎጂ የሚያጠናው ብሎ ነው የሚያወራው። እና የግለሰብ የዚህ ሀሳብ ደግሞ ደጋፊዎች ሌሎቹ እነማን ናቸው? ኢቶርንዳይክ የሚባለው እና ኤፍ ስኪነር የተባሉ ግለሰቦች ቢሄቨሪዝምን አብሮ ያራምዳሉ ማለት። ዋስተን ቢሊቭ ዛት ዘ ስተዲ ኦፍ ሳይኮሎጂ ሹድ ቢ አባውት ኦብዘርቨብል ቢሄቨር ኤንድ ኢትስ አይም ሹድ ቢ ቱ ዲስክራይብ ፕሪዲክት አንደርስታንድ ኤንድ ኮንትሮል ቢሄቨር ማለት ነው። ይህ ዋስተን ምን ብሎ ነው የሚያምነው? ሳይኮሎጂ የሚያጠናው ኦብዘርቨብል ስለሆኑ ቢሄቨሮች ማለት ነው። የእሱም አይም ደግሞ ምንድን ነው? ዲስክራይብ ፕሪዲክት አንደርስታንዲንግ ኮንትሮል ቢሄቨር የተለያዩ ቢሄቨሮችን ስለነሱ መግለጽ ያን ደግሞ ምን ሊፈጠር ይችላል የሚለውን የሆነ ባህሪ በመመልከት ኦብዘርቨብል የሆኑ ቢሄቨሮችን ፕሪዲክት ማድረግ አንደርስታንድ ማድረግ እንዲሁም ደግሞ እንዴት ነው እነዛን ቢሄቨሮች ሞዲፋይ ጎል ኦፍ ሳይኮሎጂ ብለን ከፓርቷ ላይ ለማየት እንደምንሞክር ነው። ስለ እነሱ ነው የሚያወራ ማለት ቢሄቨሪዝም ነው። ሂ ኮንቴንድድ ዛት ሳይኮሎጂስት ሹድ ኔቨር ዩዝ ዘ ተርም ኮንሽስነስ፣ ሜንታል ስቴት፣ ኢንትሮስፔክሽን፣ ኢማጂነሪ ኤንድ ዘ ላይክ ማለት ነው። እነዚህ ሳይኮሎጂስቶች እነዚህን ተርሞች በፍጹም መጠቀም የለባቸውም ነው የሚለው ጆን ዋስተን የተባለው። ልክ እንደ ኮንሽስነስ ስለምንለው ስለ ሜንታል ስቴት፣ ኢንትሮስፔክሽን፣ ኢማጂነሪ እና ከነዚህ ጋር ተመሳሳይ ሀሳብ ያላቸውን ቃላቶች ማለት ነው። አራተኛው አርሊ ስኩል ኦፍ ታፍት ምን ይባላል? ጀስታልት ሳይኮሎጂ የሚባለውን። ጀስታልት ሳይኮሎጂ ምንድነው የሚሉት እነዚህ የዚህን ሀሳብ አራማጅ ሰዎች በመጀመሪያ የጀርመን ሳይኮሎጂ ሶስተኛ ማክስ ዌርዚሜር የሚባሉት ነኩርት ኮፍካ የሚባል እንዲሁም ወልፍጋንግ ኮለር የተባሉ ግለሰቦች ናቸው እንግዲህ ይህኛውን ሀሳብ የሚያራምዱት ማለት። ኢንስቴድ ኦፍ ኮንሲደሪንግ ሴፓሬት ፓርት ዛት ሜክ አፕ ቲንኪንግ ጀስታልት ሳይኮሎጂ ኮንሰርንድ ኦን ዘ ሆል ማለት ነው። እነዚህን ምንድን ነው የሚሉት? ስናስብ ጥቃቅን የሆኑ ነገሮች ተዋህደው ትልልቁን ይሰራሉ ከምንል አስ ኤሆል ነው ኮንሰንትሬትድ ኦን ዘ ሆል ማለት ነው። ስለ ብሬናችን ሆል ፓርት ላይ ትኩረት መደረግ ያለበት ብሎ ነው የሚያስቡት ጀስታልት ሳይኮሎጂ። ስሎጋናቸው ምን ይላሉ? ዘ ሆል ኢዝ ግሬተር ዛን ዘ ሳም ኦፍ ዘ ፓርት ማለት ነው። እንደዛ ብሎ ነው ዋና የነሱ ስሎጋናቸውን። ሚንስ ማይንድ ኢዝ ግሬተር ዛን ኢትስ ፓርት ማለት ነው። ማይንዳችን ከሱ ክፍል ከሚባሉ ነገሮች ግዙፉ እሱ ነው ሁሉም ነገር በሱ ውስጥ ነው ያሉት ብሎ እነዚህ ሁሉምንም ነገር በውስጡ ስለያዘው ነገር ነው ማለት ጥናታቸው የሚያውቁት። ፓርት ስንል ፎር ኤግዛምፕል ስለ ኢሜጅ ስናወራ ኢሜጅ ሌላ ቦታ ነው የሚሰራው፣ ሴንሴሽንም ለብቻው ነው፣ ፊሊንግም፣ እነዚህ ሁሉ የተለያየ አይነት ሳይት ነው ያላቸው ማይንድ ላይ ማለት ነው። ግን ለብቻ ብቻ ሳይን የሚጠኑት አስ ሆል ነው መጠናት ያለባቸው ነው የሚሉት ጀስታልት ማለት ነው። ይህ ዘ ጀርመን ወርልድ ጀስታልት ሚንስ ሼፕ ፎርም ኦር ኮንፊግሬሽን የሚለን ሀሳብ ይዛል። ይህ ጀስታልት የምንለው ቃል ማለት ዲር ቢሊፍ ወዝ ዛት ሆል ኢዝ ዲፈረንት ፍሮም ዘ ሳም ኦፍ ዘ ፓርት ብሎ ነው ኢትስ ፓርት ብሎ ነው የሚያስቡት። ሙሉ የአንድ ነገር ሙሉ ነገሩ ውስጥ ካሉ ከክፍልፋዮቹ ይለያል ብለው ነው የሚያስቡት። ኢን ኦርደር ቱ አንደርስታንድ አወር ኢንቫይሮንመንት ዊ ሃቭ ቱ ፐርሲቭ ኢን ኢትስ ቶታሊቲ ኖት ኢትስ ኢንዲቪጁዋሊቲ ማለት ነው። ኢንቫይሮንመንታችንን ሙሉ በሙሉ አንደርስታንድ ለማድረግ ሙሉ በሙሉ ለመረዳት ምን መደረግ አለበት ነው የሚሉት? ነገሮችን አንድ በአንድ ከመረዳት ይልቅ ሁሉንም ቶታሊቲውን አንደርስታንድ ማድረግ ይጠበቅብናል ነው የሚሉት። ሌላኛው ደግሞ አምስተኛው እና የአርሊ ስኩል ኦፍ ታውት የመጨረሻው ምንድን ነው የሚባሉት? ሳይኮ አናሊሲስ የሚባሉት ነው። ሳይኮ አናሊሲስን ወስ ፋውንድ ኢን ቪየና ኦስትሪያ ባይ ኒውሮሎጂስት ኤንድ ሳይኮሎጂስት ሲግመንድ ፍሮይድ በተባለ ግለሰብ ነው የሳይኮ አናሊሲስ በቪየና በኦስትሪያ የተገኘው ማለት ነው። ይህን ሀሳብ የተነሳበት ቦታ ፍራውድ ምን ይላል? the conscious experience are only the tip of the iceberg ማለት ነው። ያው ለምሳሌ ይሄ የአይስበርግ ኢፌክት የሚባለውን ካወቃችሁ የሆነ በረዶ ውሃ ላይ ብታንሳፍፉት በጣም ጥቂቷ ፓርት ብቻ ነች ከውሃ በላይ ሆና የምትታየው ማለት ነው። በጣም ከፍተኛው ፓርት የሚሆነው ውሃ ስር ወደ ታች ሰምጦ ነው የሚታየው እና ከላይ የሚንሳፈፈው ፓርት በጣም ትንሹ ነው። ስለዚህ ኮንሽስ ኤክስፒሪየንስ ማለት እሱ ነው ይላል። ይህ ስትራክቸራሊስቶች የሚያነሱትን ሀሳብ ማለት ነው። ኮንሽስ ኤክስፒሪየንስ አርሊ ኦንሊ ዘ ቲፕ ኦፍ ዘ አይስበርግ። እቺ ከላይ ተንሳፋ የምትታየው ነች። ከፍተኛው የሆነው ፓርት የት ነው የሚታየው ማለት ነው? ተደብቆ ነው ያለው ነው ማለት። ቤኔዝ ዘ ኮንሽስ ኤክስፒሪየንስስ ዘ ፕሪሚቲቭ ባዮሎጂካል አርጅስ ዛት ሲክስ ኤክስፕሬሽንስ በት ዊች አር ኢን ዘ ኮንፍሊክት ዊዝ ዘ ኖርምስ ኤንድ ሞራሊቲ ኦፍ ዘ ሶሳይቲ። ይሄ ከማህበረሰቡና ውጭ ካሉ ከተለያዩ አካላቶች ጋር ግጭት ውስጥ ስላለ ተደብቆ የሚገኝ ከፍተኛ የሆነ ፓርት አለ። ከፍተኛ የሆነ ከኮንሽስ ፓርት በታች ያለ ፕሪሚቲቭ የሆነ ባዮሎጂካል እርጅ ከዚህ ቀደም የነበረ እርጅ ወር ፍላጎት በውስጣችን አለ ነው የሚለው እና ዘ አንኮንሽስ ሞቲቬሽንስ ኤንድ ኮንፍሊክትስ ሃቭ ፓወርፉል ኢንፍሉዌንስስ ኦን አወር ኮንሽስ ታውትስ ኤንድ አክሽንስ ማለት። ይሄ ደግሞ አንኮንሽስ ድብቆ የምንለው ምን አለው? ሞቲቬሽን ኮንፍሊክትስ ፓወርፉል የሆነ ኢንፍሉዌንስ አለ፣ በጣም ትልቅ የሆነ ተጽዕኖ አለው ማለት በእኛ በኮንሽስ አስተሳሰባችን ላይ ራሱ በኮንሽስ
ራሳችን አውቀን በምናደርጋቸው ነገሮች ላይ ራሱ ትልቅ የሆነ ፓወርፉል የሆነ ተጽዕኖ አለው ማለት ዜርፎር they are responsible for much of human behavior including physiological problems ማለት ይሄ ደግሞ አንኮንሺየሱ የሆነ ኤክስፒሪየንሱ ድብቁ ውስጥ ያለው ፓርት ማለት ነው። ለብዙ ለሆነው ለሰው ልጅ ቢሄቨር ምንድን ነው ማለት ነው አስተዋጽኦ ያደርጋሉ፣ ተጽዕኖ ይፈጥራሉ ማለት ኢቭን ፊዚዮሎጂካል የሆነ ፕሮብሌም ጤናችን ላይ እንኳን ለሚፈጠረው ችግር ማለት ነው። ስለዚህ ፍራውድ ምን ያህል በሱ አኮርዲንግ ቱ ፍራውድ all behaviors whether normal or abnormal is influenced by unconscious mind this belief is called psychic determinism ማለት ነው። ምን ይላል ፍራውድ? ሁሉም ቢሄቨር ማለት ይሄ ኖርማል ሰው ተቀባይነት በሰው ዘንድ ተቀባይነት ያለውም የሌለውም ኖርማል or abnormal የሆነ ቢሄቨር በአንኮንሺየስ ማይንዳችን ኢንፍሉዌንስ ይደረጋሉ። ይሄ ምን ይባላል? ይሄ ቢሊፍ ሳይኪክ ዲተርሚኒዝም ይባላል ማለት ይሄ ቢሊፍ። ሶ አኮርዲንግ ቱ ፍራውድ ዘ ሜተድስ ኦፍ ስታዲንግ አንኮንሺየስ ማይንድ አር የአንኮንሺየስ ማይንድ ጥናት የሚደረግበት ሁለት መንገድ አለ ማለት ነው። የመጀመሪያው ፍሪ አሶሲዬሽን የምንለው ነው። ፍሪ አሶሲዬሽን ምን ይላል? ኢን ዚስ ሜተድ ዘ ሳይኮሎጂስትስ ጊቭ ዘ ክላይንት ኤ ወርድ ኤንድ አስክስ ቱ ሪፕላይ ዘ ፈርስት ወርድ ዛት ካምስ ቱ ማይንድ ቢ ኢት ኢዝ ነንሴንስ ኦር ሪለቫንት ማለት ነው። ዘ ሳይኮሎጂስትስ ሜክስ አሶሲዬሽን ኤንድ ሚኒንግ ቢትዊን አይዲያስ ኤንድ ወርድስ ኤንድ ታውትስ ኢት ኢዝ ኤ ፕሮጀክቲቭ ቴክኒክ ቱ ኤክስፕሎር ዘ ክላይንትስ አንኮንሺየስ ታውት። ይህ በፍሪ አሶሲዬሽን ጊዜ የሆነ ወርድ ይነገረዋል በሳይኮሎጂስቱ። ያ ሳይኮሎጂስት የሆነ ወርድ ከነገረ በኋላ ያን ወርድ ሲሰማ ቶሎ ብሎ አእምሮ ላይ የመጣውን ቃል እንዲያወራ ይደረጋል ማለት ነው። ከዛ በኋላ በዛ መንገድ ድብቁን የአእምሮ ክፍል የሚጠናበትም መንገድ አለ ማለት ነው። ከዛ ምን ይላል? የአሶሲዬሽን ሚኒንግ የተለያዩ ሀሳቦችን ምንድን ነው አሶሲዬሽናቸው ሚኒንጋቸው ያ ሰው የሚያወራውን ወርዶች ታውቶች በዛ መንገድ የሆነ ነገር ብለን ከዛ ግለሰብ ደግሞ ፕሮጀክት ተደርጎ የሚወጡ ነገሮችን ነው ማለት ነው ምን የምናደርገው ምናጠናው ማለት በፍሪ አሶሲዬሽን ጊዜ ማለት። ሁለተኛው ደግሞ ድሪም አናሊሲስ የሚባል ድሪም አናሊሲስ አኮርዲንግ ቱ ፍራውድ ድሪምስ አር ቪውድ አስ ኢንዲኬሽን ኦፍ ዋት ኤ ፐርሰን ኢዝ ትሩሊ ፊሊንግ ዊዝ ዘ ኮንሺየስ ማይንድ ማለት ነው። በፍራውድ ምን ብሎ ነው የሚያስበው? ድሪም ኦር ህልም የምንለው ነገር ሰውየው የእውነት ምን እየተሰማው እንደሆነ ማሳያዎች ናቸው። ምን እየተሰማው በኮንሺየስ ማይንዱ ላይ ምን እያሰበ እንደሆነ የሚያይበት መንገድ ነው ማለት ነው። ሂ ሴድ ድሪምስ አር ሮያል ሮድ ቱ አንደርስታንዲንግ ኦፍ ዘ አንኮንሺየስ ማለት ድሪም ኦር ህልም የምንለው ነገር አንኮንሺየስ ማይንዳችንን አንደርስታንድ የምናደርግበት መንገድ ነው ብሎ ነው የሚያስበው። ዘ ኮንተንትስ ኦፍ ድሪምስ አር አናላይዝድ ፎር አንደርላይንግ ኦር ሂድን ሞቲቬሽን። ይሄ የድሪም ህልም በምናይበት ጊዜ በህልማችን ውስጥ ያሉ የምናያቸው ነገሮች ምን እንደው ማለት ሂድን የሆነ ድብቁ የሆነ ውስጥ ያለውን ሞቲቬሽን ነው ማለት የምንመለከትበት። ሌላኛው ሞደርን ፐርስፔክቲቭ የምንለው ነው። ሞደርን ፐርስፔክቲቭ ቱዴይ ዘ ፎሎዊንግ ሜጀር ፖይንትስ ኦፍ ቪው ፕሬዶሚኔት ሳይኮሎጂ ማለት አሁን ላይ በስፋት የሚስተዋሉት እነዚህ ሞደርን ፐርስፔክቲቭ የሚባሉት ናቸው አሁን ላይ በስፋት የሚገኙት እና ሞስት ኢቨንትስ ኢን ሂውማን ኤክስፒሪየንስስ ካን ቢ ኤክስፕሌንድ ኢን ዲፈረንት ዌይስ ዩዚንግ ቫሪየስ ፐርስፔክቲቭ ኢን ሳይኮሎጂ ማለት በተለያየ ሳይኮሎጂ እይታ ባላቸው እንትኖች የሰው ልጅ አሁን ላይ ያሉ ባህሪያቶች ኤክስፕረስ ይደረጋሉ ማለት ነው። ከሞደርኖቹ እንግዲህ የመጀመሪያው ምንድን ነው? ባዮሎጂካል ፐርስፔክቲቭ የሚባለው ነው። ባዮሎጂካል ዲስ ፐርስፔክቲቭ ኦልሶ ናውን አስ ባዮሎጂካል ኦር ባዮሳይኮሎጂካል ኦር ፊዚዮሎጂካል ሳይኮሎጂ ተብሎ ሊጠራ ይችላል በሌላኛው መጠሪያ ስሙ። ዚስ ፐርስፔክቲቭ ፎከስስ ኦን ፊዚካል ኤንድ ባዮሎጂካል ቤዚስ ኦፍ ቢሄቪየር ሞር ስፔሲፊካሊ ዘ ሮል ኦፍ ግላንዱላር አክቲቪቲስ ኢን ነርቨስ ሲስተም ኢን ዋንስ ቢሄቪየር ማለት ይሄኛው ፐርስፔክቲቭ ምንድን ነው የሚለው አሁን ላይ የሆነ ፊዚካል ውጫዊ ያለው ገጽታችን ወይ ደግሞ ስሪታችን ባዮሎጂካል የሆኑ ቤዝ ኦፍ ቢሄቪየርን ነው የሚያጠናው ማለት ነው። ከፊዚካላችን ጋር በተገናኘ ኦር ከባዮሎጂካል ስንል ደግሞ ይህ ግላንዱላር ሰውነታችን ላይ የተለያዩ እጢዎች አሉ እነሱን እንዲሁም ደግሞ ነርቨስ ሲስተም ጋር በተገናኘ እኛ የተለያዩ ሆርሞኖች የሚመነጩ ኬሚካሎች አሉና በነዛ አማካኝነት ስለምናሳያቸው ባህሪያቶች በዛ አማካኝነት ስለነሱ ነው ሳይኮሎጂ መጠናት ያለበት የሚልም አለ። ልክ ጂን፣ ሆርሞን፣ ብሬን፣ ነርቨስ ሲስተም በእነዚህ ስር ተጠቃሎ ገብቶ ማለት ኢት ሆልድስ ዛት ብሬን ኤንድ ቫሪየስ ብሬን ኬሚካልስ አፌክት ሳይኮሎጂካል ፕሮሰስስ ሰች አስ ለርኒንግ፣ ፐርፎርማንስ፣ ፐርሰፕሽን ኦፍ ሪያሊቲ፣ ኤክስፒሪየንስ ኦፍ ኢሞሽን ኢቲሲ። ይህ ምንድን ነው የሚለው ጭንቅላታችን እና እንዲሁም ደግሞ በጭንቅላታችን ውስጥ የሚመረቱ የተለያዩ ኬሚካሎች ሳይኮሎጂካል ፕሮሰሳችንን አፌክት ያደርጋሉ ይላሉ። ፎር ኤግዛምፕል ስንማር የተለያዩ ነገሮችን ፐርፎርም ስናደርግ ሪያሊቲውን እንዴት ነው የምንመለከተው፣ ኢንቫይሮንመንታችን እንዴት ነው አንደርስታንድ የምናደርገው የሚለውን እንዲሁም የተለያዩ ኢሞሽናችን ላይ እነዚህ በብሬናችን ውስጥ የሚመነጩ ኬሚካሎች የሚፈጥሩት ተጽዕኖ አለ ነው የሚለው ማለት ነው። ሁለተኛው ደግሞ
ሁለተኛው ሞደርን ፐርስፔክቲቭ ላይ ኮግኒቲቭ የሚባለው ኮግኒቲቮች ምን ይላሉ ደግሞ ኮግኒቲቭ ፐርስፔክቲቭ ያላቸው አን አፕሮች ዛት ኢንፋሳይዝስ ዘ ሜንታል ፕሮሰስ ሰች አስ ፐርሰፕሽን፣ ሚሞሪ፣ ኢንቴሊጀንስ፣ ላንጉዌጅ፣ ፕሮብሌም ሶልቪንግ ኤንድ አዘርስ። ስለ እነዚህ ነው የሚያጠኑት። እነዚህ ደግሞ ማለት ነው ምንድነው የሚሉት ስለ ፐርሰፕሽን ማለት ሃው ዘ ኢንተርፕሬት ዘ ኢንቫይሮንመንት ኢን ዜር ማይንድ ማለት ጭንቅላታቸው ውስጥ እንዴት ነው ኢንቫይሮንመንቱን ኢንተርፕሬት የሚያደርጉት፣ ሚሞሪ ነገሮችን እንዴት ነው የሚመዘገቡት፣ ከዛስ እንዴት ነው የሚያስታውሱት፣ ኢንተለጀንሳቸው ምን ያህል ነው የአእምሮ ምጥቀታቸው፣ ላንጉዌጅ፣ ፕሮብሌም ሶልቪንግ ሌሎች ነገሮችን ማለት ነው። ኢት ፎከስስ ኦን ዘ ፕሮሰስ ዛት ሄልፕስ ፒፕል ቱ ኖ አንደርስታንድ ኤንድ ቲንክ አባውት ዘ ወርልድ ማለት ነው። ይሄ ምን አይነት ፕሮሰስ ላይ ነው ፎከስ የሚያደርገው? እንዴት ነው ሰዎች ዙሪያቸውን ወር ዓለምን እንዴት ነው የሚያውቁት፣ እንዴት ነው አንደርስታንድ የሚያደርጉት፣ እንዴት ነው ስለ ዓለም የሚያስቡት የሚለውን ነገር በኮግኒቲቭ ፐርስፔክቲቭ ነው የሚጠናው። ዚስ ፐርስፔክቲቭ ኤክስፕሌንስ ሃው ኢንፎርሜሽን ኢን ዘ ሜሞሪ ኢዝ ፕሮሰስድ አት ዲፈረንት ስቴጅስ ኢን ሃው አወር ቲንኪንግ አባውት ዘ ወርልድ ኢንፍሉዌንስ አወር ቢሄቪየር ማለት ይሄ ፐርስፔክቲቭ ምንን ኤክስፕሌን ያደርጋል? እንዴት ነው ሚሞሪያችን ላይ ኢንፎርሜሽኖች ፕሮሰስ የሚደረጉት፣ እንዴት ነው ፕሮሰስ የሚደረጉት በተለያየ ስቴጅ፣ እንዲሁም ደግሞ የእኛ አስተሳሰብ እንዴት ነው ቢሄቪየራችን አፌክት የሚያደርጉ የሚለውን በኮግኒቲቭ ፐርስፔክቲቭ ይጠናል ማለት ነው። ቴክኒክ ዩዝድ ቱ ኤክስፕሎር ቢሄቪየር ፍሮም የኮግኒቲቭ ፐርስፔክቲቭ ኢንክሉድ አሁን ደግሞ የተለያዩ ቴክኒኮች አሉ ከቢሄቪየራል ፐርስፔክቲቭ የሚጠኑ ማለት ልክ ኤሌክትሪካል ሪካርዲንግ ኦፍ ብሬን አክቲቪቲ፣ እነዚህ ብሬን ላይ ያሉ የተለያዩ ኤሌክትሪካል አክቲቪቲዎች አሉ። እነሱን ሪካርድ በማድረግ ኤሌክትሪካል ስቲሙሌሽን በማድረግ ይህን ራዲዮ አክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ኢን ደ ነርቨስ ሲስተም እነዚህን በማድረግ ነው ማለት ነው። ሶስተኛ ሞደርን ፐርስፔክቲቭ ደግሞ ቢሄቪየራል ፐርስፔክቲቭ የሚባለው ቢሄቪየራል ፐርስፔክቲቭ ምንድን ነው የሚለው ፎርራነር ኦፍ ደቪ ወይ አርሊ ላይ ያነሰናቸው ጂቢ ዋስተን፣ ኢቫን ፓቭሎቭ፣ ኤድዋርድ ኤል ቶርኒዴክ፣ ቢኤፍ ስኪነር ብለን የጠቀስናቸው የሆኑ ግለሰቦች አሉና ከነሱ የተወሰነ ሀሳብን ይጋራሉ ማለት ቢሄቪየራል አፕሮችስ ቢሄቪየር ኤንድ ሜንታል ፕሮሰስ አስ ፕራይመርሊ ዘ ሪዛልት ኦፍ ለርኒንግ ማለት የለርኒንግ ውጤት ናቸው። ቢሄቪየር እና ሜንታል ፕሮሰስ የለርኒንግ ውጤት ናቸው የሚሉት እነዚህ ማለት ሳይኮሎጂስትስ ሁ ቴክ ዚስ አፕሮችስ ሪዋርድስ ኤንድ ፐኒሽመንት አክቲንግ ኦን ደ ራው ማቴሪያል ፕሮቫይድድ ባይ ጂንስ ኢቮሉሽን ኤንድ ባዮሎጂ ቱ ሼፕ ዘ ኢንዲቪዥዋል የእያንዳንዱን ኢንዲቪዥዋል ቢሄቪየር ሼፕ ለማድረግ ምን ይላሉ ሪዋርድ እና ፓኒሽመንት ማለት በኋላ ላይ በዚህ መጽሐፍ እንመለከታለን እና በዚህ ሞጁል ሪዋርድ እና ፓኒሽመንት የሆነ ሰው የሆነ ነገር ሲያደርግ ለዛ ነገር ማበረታቻ ተብሎ የሚሰጠው ሪዋርድ አለ። የሆነ ደግሞ አላግባብ የሆነ ነገር ስራ ሲሰራ ደግሞ ቅጣት የምንቀጣበት ፐኒሽመንት አለ አይደል? ያ ነገር የኢንዲቪዥዋል ቢሄቪየር ላይ እንዴት አስተዋጽኦ ያደርጋል የሚለውን ነው የሚያጠኑት። ዘይ ፎከስስ ኦን ኦቨርት ኦብዘርቫብል ቢሄቪየርስ ኤንድ ዘ ስትረስስ ኦን ዘ ሮል ኦፍ ዘ ኢንቫይሮንመንት አስ ዲተርሚናንት ኦፍ ሂውማን ቢሄቪየር ነው። ፎከስ የሚያደርጉት ኦብዘርቫብል በሆነ ኦቨርት እንደዚህ ውጭ ላይ በሚታይ ቢሄቪየር ላይ ስላለ ነገር ነው። እንዲሁም ደግሞ ኦን ዘ ሮል ኦፍ ዘ ኢንቫይሮንመንት አስ ዘ ዲተርሚናንት ኦፍ ሂውማን ቢሄቪየር ውጭ ላይ ያለው ኢንቫይሮንመንት የሰውን ቢሄቪየር ዲተርማይን በማድረግ ላይ ያለው አስተዋጽኦ ምንድን ነው የሚለውን ነው የሚያጠኑት ማለት ነው። ዲስ ቢሄቪየርስ ትራዲሽን ኢዝ ስቲል ቬሪ ማች አላይቭ ኤንድ ዌል ኢን ሞደርን ሳይኮሎጂ አሁን ላይ ባለው በሳይኮሎጂ እንትን በስፋት ግልጋሎት ላይ የሚውለው ይሄኛው የፐርስፔክቲቭ አይነት ነው ማለት ቢሄቪየራል። ሌላኛው ደግሞ ሂውማኒስቲክ ነው። ሂውማኒስቲክ ምንድን ነው የሚለው ዚስ ኢዝ ዘ ሳይኮሎጂካል ፐርስፔክቲቭ ፖፑላራይዝድ ባይ ካርል ሮጀር ኤንድ አብርሃም ማስሎ ዳት ኢምፋሳይዝስ ዘ ሂውማን ካፓሲቲ ፎር ቾይስ ኤንድ ግሮዝ ማለት ነው። ይህ ሂውማኒስቲክ ፐርስፔክቲቭ የሚባለው በካርል ሮጀርስ በተባለ እና እንዲሁም በአብርሃም ማስሎ በእነዚህ ዘንድ ተቀባይነት ያለው የፐርስፔክቲቭ አይነት ነው። ምንድን ነው የሚለው ኢምፋሳይዝ ሂውማን ካፓሲቲ ፎር ቾይስ ኤንድ ግሮዝ ማለት የሰው ልጅ አቅሙን የሰው ልጅ ችሎታውን ስለ እድገትና የተለያዩ ምርጫዎችን ለማድረግ ከእሱ ጋር በተገናኘው ስላለው ነገር ነው የሚያጠናው ነው የሚሉት። ሂውማኒስቲክ ስቴት ዛት ዘ ሳብጀክት ማተር ኦፍ ሳይኮሎጂ ኢዝ ዘ ሂውማን ሳብጀክቲቭ ኤክስፒሪየንስ ኦፍ ዘ ወርልድ ሃው ሂውማንስ ኤክስፒሪየንስ ቲንግስ ዋይ ዘ ኤክስፒሪየንስ ቲንግስ ኢቲሲ ማለት ነው። ይሄኛው ፐርስፔክቲቭ ምንድን ነው የሚለው ሳይኮሎጂ ማለት ሰዎች እንዴት በግል ዓለምን ኤክስፒሪየንስ ያደርጋል ኦብጀክቲቭሊ ሳይሆን እያንዳንዱ በግል እንዴት ኤክስፒሪየንስ ያደርጋል፣ እንዲሁም ደግሞ ሃው ሂውማን ኤክስፒሪየንስ ቲንግስ እንዴት እኚህን ኤክስፒሪየንስ ያደርጋሉ፣ እንዲሁም ደግሞ ለምንድን ነው ኤክስፒሪየንስ የሚያደርጉት በግል ሳብጀክቲቭሊ በተገናኘ የሚያጠና ነው ማለት ነው። The perspective emphasizes the role of motivation on thoughts and behavior concepts such as self-actualization are an essential part of this perspective። ይህ ሰልፍ አክቹዋላይዜሽን አብርሃም ማስሎ የሚባለውን ታስታውሳላችሁ እና ሰልፍ አክቹዋላይዜሽን ማለት የመጨረሻው ስቴጅ ነው የፒራሚዱ ጫፍ ላይ የሚገኝና እሱ የዚህኛው ፓርት የዚህ ሂውማኒስት ፐርስፔክቲቭ ኢሴንሻል ፓርት ነው ማለት ነው።
ሳይኮዳይናሚክ ኦር ሳይኮአናሊቲክ የሚባለው ከዚህ ቀደም በኤርሊ ስኩል ኦፍ ታውት እንዳነሳ ነው እንግዲህ ስለ አንኮንሽስ ስለሆነው ኦር ድብቁ ስለሆኑ ስለ አእምሯችን ክፍል የሚያጠና ነው ብለን አንስተን ነበረ። ስለዚህ ይህ አንኮንሽስ የሆነው ኮንሽስ የሆነው ላይ የሚፈጥረውን ተጽዕኖ እያነሳ የሚያወራ ነው ማለት ነው። ስለዚህ ይህ ደግሞ ምን ነገርን ያጠናል? ዘ ኢንፍሉዌንስ ኦፍ አንኮንሽስ ሜንታል ቢሄቨር ኦን ኤቭሪዴይ ቢሄቨር ማለት ይህ አንኮንሽስ የሆነው ኦር ድብቁ የሆነ አእምሯችን ክፍል ላይ የዕለት ዕለት የምናደርጋቸው ቢሄቨራችን ላይ የሚፈጥረውን ተጽዕኖ ያጠናል። ዘ ሮል ኦፍ ቻይልድሁድ ኤክስፒሪየንስ ኢን ሼፒንግ አደልት ፐርሰናሊቲ ልጅ እያለን ኤክስፒሪየንስ ያደረግናቸው ነገሮች እድሜያችን እየጨመረ ሲመጣ ስለሚፈጥረው ተጽዕኖ፣ በልጅነታችን ኤክስፒሪየንስ ያደረግነው ነገር አሁን እድሜያችን ከፍ ያለ ሲመጣ ያ ነገር አሁን ላይ ያለንበት እድሜ ላይ የሚፈጥርብንን ተጽዕኖ፣ እንዲሁም ዘ ሮል ኦፍ ኢንተርፐርሰናል ኮንፍሊክት ኢን ዲተርማይኒንግ ሂውማን ቢሄቨር ኢንትራፐርሰናሊ ከራሳችን ጋር የምናደርገው ግጭት እንዴት የእኛን ባህሪ ዲተርማይን ያደርጋል የሚለውን የሚያጠና ነው ማለት ነው። ሌላኛው የሞደርን ስኩል ኦፍ ታውት የመጨረሻው ሜ ነው ዘ ሶሾ ካልቸራል ፐርስፔክቲቭ የሚባል ኢን መኒ ኬዝስ ኢንዲቪጁዋል ፐርሰፕሽን ፊሊንግስ ኤንድ አክሽንስ አር ስትሮንግሊ ኢንፍሉዌንስድ ባይ ዘ ሶሻል ኤንድ ካልቸራል ሲስተም ኢን ዊች ዘይ ሊቭ ማለት ያም ብዙ ጊዜ እኛ የምንኖርበት ኢንቫይሮንመንት ማህበረሰቡ እንዲሁም ደግሞ ማህበረሰቡ ለመኖር ብሎ የዘረጋቸው የተለያዩ ስርዓቶች የእኛን የእያንዳንዳችን ዙሪያችንን እንዴት እንመለከታለን፣ ስሜቶቻችን እንዲሁም አክሽኖቻችን ላይ ተጽዕኖ አላቸው። ኢን ኦርደር ቱ ፉሊ አንደርስታንድ መኒ አስፔክትስ ኦፍ ቢሄቨር ዴርፎር ዊ መስት ቴክን ሰች ፋክተር ኢንቱ አካውንት እነዚህ ነገሮች ማሰብ አለብን ማለት ስለ ቢሄቨር ስናነሳ አስ ኤ ፊሽ ካኖት ሊቭ ዊዛውት ዋተር ሂውማን ቢሄቨር ካኖት ቢ አንደርስቱድ ዊዛውት ሶሾ ካልቸራል ኮንቴክስት አሳን ከውሃ ውስጥ ነጥለን ማኖር እንደማንችለው ሁላ እንዲሁም ሰውን ከሶሾ ካልቸራል ኮንቴክስት ውጭ አድርገን አንደርስታንድ ማድረግ አንችልም ማለት ነው፣ ከሶሻል እና ከካልቸራል ኢንቫይሮንመንት ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ